ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። ቻናላችን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ቃላት መሰረት ይሆናል። ዛሬ እነዚህ የምታዩዋቸውን የአማርኛ ቃላቶችን ረዘም ያሉ ናቸው። ባለ 5 ባለ 6 እና ከዚያም በላይ የሆኑ ፊደላቶች ተገጣጥመው እንዴት እንደሚነበቡ እናያለን ማለት ነው። አሁን ከዚህ ከመጀመሪያው እንጀምራለን። እሺ ከዚህ ጋር ስንጀምር እዚህ ጋር ምን ይላል? አ ስ ተ ዳ ደ ር አሁን እዚህ ጋር 6 ፊደላቶች አሉ። እነዚህን ገጣጥመን በአንድ ላይ ስናነበው ምን የሚል ትርጉም ያለው ቃል ይሰጠናል? አስተዳደር፣ አስተዳደር የሚል። አሁን አስተዳደር ለማለት አ የመጀመሪያ ፊደል ተጠቀምነ፣ ስ ስድስተኛ የሰ ቤተሰብ ተጠቀምነ፣ ተ የመጀመሪያ፣ ደ የደ ቤተሰብ አራተኛ፣ ደ የመጀመሪያና ር ደግሞ የረ ቤተሰብ ስድስተኛ። እነዚህን ገጣጥመን ስናነባቸው አስተዳደር፣ አስተዳደር ይላል። እሺ ከዚህ ጋር ደግሞ ወደዚህ ወደ ታች እነዚህ በአ የተመሰረቱ ቃላቶች ናቸው። መጀመሪያ እነዚህን እናያቸው። ከዚህ ጋር ምን ይላል? አ ስ ተ ሳ ሰ ብ አስተሳሰብ፣ አስተሳሰብ። ከዚህ ጋርም እዚህ ጋር አስተዳደር እንዳልነው ሁሉ ይህም ደግሞ ስንት ፊደል ናቸው? 6 ፊደላቶች ናቸው። የመጀመሪያው አ ነች። ከዚያ ስድስተኛ የሰ ቤተሰብ ሰ፣ ተ የመጀመሪያ ፊደል፣ ሳ የሰ ቤተሰብ አራተኛ፣ ሰ የመጀመሪያና ብ ደግሞ የበቤተሰብ ስድስተኛ ሆኖ ይህ ሲነበብ አስተሳሰብ፣ አስተሳሰብ ይላል። እሺ ቀጣዩ ደግሞ አ መ ሰ ራ ረ ት አመሰራረት፣ አመሰራረት። አ የመጀመሪያ፣ መ የመጀመሪያ፣ ሰ የመጀመሪያ፣ ረ የረ ቤተሰብ አራተኛ፣ ረ የመጀመሪያ እና ት ደግሞ የተቤተሰብ ስድስተኛ ፊደል ይህ ሲነበብ አመሰራረት፣ አመሰራረት። እሺ አ ደ ረ ጃ ጀ ት አደረጃጀት፣ አደረጃጀት። አ ደ እና ረ እነዚህ ሶስቱ የመጀመሪያ ፊደል ናቸው። ጃ ደግሞ የጀ ቤተሰብ አራተኛ ነች። ጀ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ። አደረጃጀት። እሺ ከዚህ ጋር ደግሞ አ ወ ዛ ጋ ቢ አወዛጋቢ። አ የመጀመሪያ ፊደል፣ ወ የመጀመሪያ፣ ዛ የዘ ቤተሰብ አራተኛ፣ ጋ የገ ቤተሰብ አራተኛ እና ቢ ደግሞ የበ ቤተሰብ ሶስተኛ። አወዛጋቢ። እሺ ቀጣዩ ደግሞ አ ክ ብ ሮ ት አክብሮት፣ አክብሮት። አ የመጀመሪያ፣ ክ የከ ቤተሰብ ስድስተኛ፣ ብ የበ ቤተሰብ ስድስተኛ፣ ሮ የረ ቤተሰብ ሰባተኛ እና ት ደግሞ የተ ቤተሰብ ስድስተኛ። ይህ ሲነበብ አክብሮት፣ አክብሮት ይላል። እሺ ቀጣዩ ደግሞ አ መ ጋ ገ ብ አመጋገብ፣ አመጋገብ። አ የመጀመሪያ ፊደል፣ መ የመጀመሪያ፣ ጋ የገ ቤተሰብ አራተኛ፣ ገ የመጀመሪያ እና ብ ደግሞ ስድስተኛ የበ ቤተሰብ ሲነበብ አመጋገብ፣ አመጋገብ። እሺ የመጨረሻዋ አ ሸ ና ፊ አሸናፊ፣ አሸናፊ። አ የመጀመሪያ ነች፣ ሸ የመጀመሪያ እና የነ ቤተሰብ አራተኛ እና ፊ ደግሞ የፈ ቤተሰብ ሶስተኛ ሲነበብ አሸናፊ፣ አሸናፊ። እሺ እንግዲህ እነዚህ ቃላቶች በአ የተመሰረቱ መነሻ ፊደላቸው አ የሆኑ ቃላቶች ናቸው ማለት ነው። ቀጣዩ ደግሞ እነዚህ ደግሞ በመ የተመሰረቱ ናቸው። እዚህ ጋር የምታዩቸው እነዚህ መን መነሻ አድርገን የመሰረትናቸው ቃላቶች ናቸው። ከመጀመሪያው ስንጀምር መ ን ገ ደ ኞ ች መንገደኞች፣ መንገደኞች። መ የመጀመሪያ ፊደል፣ ን የነ ቤተሰብ ስድስተኛ፣ ገ የመጀመሪያ፣ ደ የመጀመሪያ፣ ኞ ማለት የኘ ቤተሰብ ሰባተኛ እና ቺ ደግሞ የቸ ቤተሰብ ስድስተኛ። መንገደኞች። እሺ ከዚህ ጋር መ ል ከ ት መመልከት፣ መመልከት። እሺ ቀጣዩ መረጃዎች፣ መረጃዎች፣ መረጃዎች። መ የመጀመሪያ ፊደል፣ ረ የመጀመሪያ፣ ጃ የጀ ቤተሰብ አራተኛ፣
ወ የወ ቤተሰብ ሰባተኛ ነች። ች ደግሞ የቸ ቤተሰብ ስድስተኛ። መረጃዎች መደራጀት መደራጀት መደራጀት። እሺ ቀጣዩ ደግሞ መግለጫ መግለጫ መግለጫ። መ የመጀመሪያ ፊደል፣ ግ የገ ቤተሰብ ስድስተኛ፣ ለ የመጀመሪያ እና ጫ ደግሞ የጨ ቤተሰብ አራተኛ ፊደል። እነዚህን አራቱን ፊደላቶች በአንድ ላይ ስናነባቸው ምን ይላል? መግለጫ መግለጫ ይላል። እሺ ቀጣዩ ደግሞ መጠገን መጠገን መጠገን። እሺ ቀጣዩ መስራት መስራት። መ የመጀመሪያ ፊደል፣ ስ የሰ ቤተሰብ ስድስተኛ ፊደል፣ ራ የረ ቤተሰብ አራተኛ ፊደል እና ት ደግሞ የተ ቤተሰብ ስድስተኛ። ሲነበብ መስራት መስራት። የመጨረሻው መከበር መከበር ይላል። አሁን እዚህ ጋር መ ከና በሶስቱ የመጀመሪያ ፊደል ናቸው። ር ደግሞ የረ ቤተሰብ ስድስተኛ ነች። ሲነበብ መከበር። እሺ እንግዲህ በዛሬ ትምህርታችን እነዚህን መነሻ ፊደላቸው አ እና መ የሆኑ ቃላቶችን ረዘም ረዘም ያሉትን ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። አማርኛና እንግሊዘኛ ቪዲዮ እዚህ ቻናል ላይ እየሰራሁ ስለምለቅ እናንተ ሁሌም እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከመለስ ሰላም ሁኑ። ባይ ባይ።